አብዬ እንኳን በሰላም መጣ። እንኳን ደህና ቆየሽ። እንግዲህ አብዛኞቻችን የምናውቀው አቢ ነው። ለቤተሰቦቻችን ደግሞ እስቲ ራስን አስተዋውቅ። እውነት ነው። እንግዲህ ዋናው ስሜ ለይኩን ሻንቆ እባላለሁ። ለ20 ዓመትም ከዛ በላይ የምታወቀው አቢ በሚለው ነው። እውነት ነው። በፀጉር ቤት የምወዳት እህቴ ናት ያንን ስም የሰጠች። ደስ ይላል። ነፍሷን በገነት ያኖር። አሜን አሜን። ውይ ደስ ይላል። የማይረሳ ነገር ጥላን ያለፈች በጣም በእውነት ደስ ይላል። እህቶች ደግሞ ለወንድሞች ያላቸው ፍቅር ይለያል። ብዙ ነገር አስተምራኝ ያለፈች እህቴ ናት። ለሰዎች ቅድሚያ መስጠት ምን ማለት እንደሆነ በዛ በልጅነት እድሜ እኔ ውስጥ ያስቀመጠቻቸው ብዙ ነገር አሉ። ዛሬ እኔ ለመሰራቴ አንደኛዋ ምክንያት እሷ ናት። ነፍሲ ማለት አሜን። ስለ ልጅነት እናውራ። ኬትን ጀምር። ልጅነት እንዴት ነበረ? ልጅነት እኔ ቁጭት የሌለበት ልጅነት አሳልፌያለሁ። ብዙ ሰዎች በተለያየ መንገድ የልጅነት ጊዜያቸው ብዙ ትዝታዎች ምናምን ላይኖራቸው ይችላልና የልጅነት ጊዜ እንዲሆን ያሳልፍኩ ምናምን የሚሉ ሰዎች አሉ። በእኔ ህይወት ውስጥ የልጅነት ጊዜ እጅግ ውብና ማራኪ ነው። ያላሳለፍኩት ምንም አይነት ህይወት የለም። እውነቱን ለመናገር የስራውን፣ የትምህርቱን፣ የሁሉንም ህይወት አሳልፌያለሁ። ይሄ ቀረኝ አንዳች ነገር የለም። ቁጭት የለብኝም። ልጅነቴ ትዝታዬ ነው ለኔ እንጂ የሆነ ነገር ጎሎኝ ያሳልፍኩበት ነገር የለም። እና ስለ ልጅነት ስትጠየቅም በደንብ አድርጌ ማውራት የምችለው እንግዲህ ከልጅነት ካወራን አንፃር መርካቶ አካባቢ ብዙ ነገሮች አሉ ሰማን። በጣም እስቲ እንዴት ነበረ? እጅግ በጣም ያው የ9-10 ዓመት ልጅ ሆኜ ነው እንግዲህ መርካቶ የገባሁት። አባቴ ደግሞ በልጅነቱ በ11 ዓመቱ ገደማ ነው እሱም መርካቶ የገባው። አሁን ወደ 94 ዓመቱ ነው። እንግዲህ የመርካቶ ህይወት በሱ ላይ ብዙ ነገሮች የሚነሱ ጉዳዮች እንዳሉ ሆኖ በእኔ ህይወት ውስጥ ደግሞ አሁን እስካለሁበት ሁለተኛ ምዕራፍ እድሜ ድረስ ግማሹን 20 ምናምን ዓመት መርካቶ ኖሬበታለሁ። ከዛ ውጭ ያለው ደግሞ አሁን ላይ ባለው በፀጉር ሙያ ውስጥ አለው ማለት ነው። የመርካቶ ህይወት ምዕራፍ ይኛው እንዲማ ሸፈንፈን አድርገን አናልፋትም። የመርካቶ ህይወት ብዙ ነገሮች አሉ። እንግዲህ የመርካቶ ትውስታዎች እንዲህ ብለህ የምትሆን ነገር አይደለም። እንዴት ነበር ስራ ላይፍ? የመርካቶ እንዴት ነበር? አሁን አብዛኛው ነገር ተለውጣል። በትክክል እንዴት ነበር የእናንተ ጊዜ ትውስታ? የመርካቶ ህይወት አንደኛ በስራ ነው ያደግነው። በቃ ስራ ነው። ወላጆች ልጆችን በማሳደግ በድካም ውስጥ ያሳልፋሉ። ልጆች ደግሞ እኛ ወላጅን በማገዝ ነው። በዛ 9 እና 10 ዓመት መርካቶ የገባ ሰው ደግሞ እናቱንና አባቱን ቤተሰቡን እንዴት አግዞ እንደሚያድግ የሚታወቅ ግልጽ ነገር ነው። ስለዚህ ያው የልጅነት ብለን እናንሳው፣ የልጅነት ጊዜ ብለን እናንሳው እንጂ የአዋቂነት ዘመንም ነበር። ኃላፊነቶችን ከዛ እድሜ ጀምሮ ተሰጥቶን ተወተን ነው ያለፍነው። እዛ መርካቶ በምንሰራቸው ስራዎች ሳንቲሞች ይገኛሉ። በተገኘው ገንዘብ ደግሞ ደብተርም ስክሪፕቶንም እርሳሱንም ልብስም ጫማውም ያው ራሳችንን ማስተዳደር ቤተሰብ እኛን ጠብቆ ገንዘቦቻችን እንደዚህ ብታረጉ ብለው ማኔጅመንቱን እነሱ እየሰሩ ቀርጸውናል። የስራ ፍቅር በልባችን ውስጥ አድሯል። ዛሬ ላለንበት እድሜ ደግሞ የሆነ ነገር ኮሽ ቢል እንኳን ማንደነግጥበት አጣን ብለን መግቢያ የምናጣበት ምንም ምክንያት የለም። ማግኘትና ማጣት የልጅነት ጊዜ ላይ ስላሳለፈን ምንም አዲስ ነገር የለም። በጣም ደግሞ የሚገርመኝ አብዛኛው መርካቶን ረግጦ ካለፈ ሰው ተቀላ ትንሽ ትልቅ ብሎ የለም። ሁሉም ተከባብረ ትልቁ ወርዶ ትንሽ ሆኖ ፈታ ሲል ታያለ። ትንሹም በቃ እንዴት ነው ይሄ እኩልነትን ሳይነገሩ ግን ህግ ናቸው። እዛ የተወርቶለት አይደለም ተኑሮለት የታለፉ ነገሮች ናቸው። በጣም ይሄ ግብረ ገብነት አለ። አሁን መርካቶ የሆኑ ሰፈሮች ሲጠሩ ሰዎች የሚስሉበት መንገድ በተቃራኒ ጎን የሚያዩ ሰዎች አሉ። መርካቶ ላይ አድጎ ብዙ ትዝታዎች ኖሮት በስራ በተለያዩ መልኩ ያለፈ ሰው ኢቭን ያው ዛሬ እንደ ጀብዶ ነው ባይነሳም የፀቡን ዘመን የምናምን የታለፉባቸው ጊዜያቶች እነዛ ሁላ ትምህርት ሆኖ ዛሬ የሆነ ነገር ቢመጣ እንዴት ማለፍ እንዳለብሽ የሆነ ዘመን በጉልበት የሚታሰብበት ዘመን ነበር። እድሜ ሲጨምር አእምሮ ሲጎለበት ደግሞ ጉልበትን ወደ አእምሮ ቀይረሽ ነገሮችን የምትፈቺበት መንገድ
ዱርዬውን በዱርዬ ሙድ በራሱ ቋንቋ ታወሪዋለሽ። የበሰለውንም ሰው ግብረ ገብነት ተምረሽ ስላደግሽ ደግሞ በእነሱ ልክ ታወሪያለሽ እና ከላይ ከታች ችግር የለብንም። ደግሞ በጣም የሚገርም የመርካቶ ዱርዬ ይሄ የስመ ዱርዬ ነው እንጂ ግብረ ገብ ያለው ኢቭን መርካቶ ላይ ማን ተርቦ ያድራል? የእውነት በቃ ተሳስበ ተጋግዘ ብቻ ትንሿ ኢትዮጵያ ናት መርካቶ። በጣም እድለኛ ናችሁ ይሄንን አይታችሁ ያልፋችሁ። የሚገርምሽ በቃ ሰዎች ማጣትን ቢማሩበትም እዛው ጋር ማግኘትን የሰው መቸገር የሰው ማጣት ያምሻል። ዱርዬ የሚባል አስቸጋሪ ሰው የሆነኛው ቤት ሲያድስ ልታገኙ ትችላለሽ። የሆነች እናቱን የደከመች እናቱን ሲረዳ ታገኘዋለሽ። ታናናሾቹን ራሱ ሳይማር ታናናሾቹን አስተምሮ አስመርቆ ትልቅ ቦታ ያደረሱ ጓደኞች አሉ። በጣም ታናናሽ ላይ ራሱ ይሰራል። በቤት ውስጥ 5-6 ጎረምሳ እንኳን ካለ ቤቱን ማቆም የሚችል ሰው አንዱ ብቻ ከሆነ አንዱ 5ቱን አቁሞ እንደሆነ ነገር አጠንክሮ የሆነ ቦታ እንዲታዩ የሚያደርግ በመተጋገዝ መስጠት ህይወት ነው። እንደውም መርካቶ ላይ መቀበል መጠበቅ የሚባል ነገር የለም። ከማንም አትጠብቂ። ምክንያቱም ትሄጃለሽ፣ ትሰሪያለሽ፣ ትለፊያለሽ። የሴት አንበሳ ህይወት ነው ማለት ይቻላል። ያው አደን የምትወጣው ሴቷ ናት፣ አድና የምትመጣው እሷ ናት። ስለዚህ የወንዱ አደን ወጥቶ ሰርቶ የሚያደርገውን ነገር ያደርጋል ማለት ነው። እህቶቻችን ደግሞ የወንዱን ልብሶች በማጠብ የሚያስፈልጉ የሴት ስራ ላይ ምግቡንም በማዘጋጀት ለወንዱ የሚያስፈልገውን የማዕዱ ስራ የጎጆ ህይወት በቤት ውስጥ ይጀምራል በልጅነት ማለት ነው። በጣም ደስ የሚል ነው። ማርያምን እስቲ ወደ ቤተሰብ እንምጣና ፋዘር እንግዲህ 94 እድሜያቸውን ያርዝምልን። በጣም ደስ ይላል። በጣም የሚገርምሽ አሁንም መርካቶ ላይ አለ። 94 ዓመቱ ነው። በጣም ጎበዝ ሰው ነው። በጣም ጠንካራ ስራ የሚወድ ኢቭን የሆነ ህመም እንኳን ቢገጥመው እንዴት ማለፍ እንዳለበት በምግብና በስፖርት ነው። ስቲል ነው ስፖርት ይሰራል። እንቅስቃሴ ሳያረግ ያወጣም። የሌሊት ሰው ነው። ጠዋት ተነስቶ 10-11 ሰዓት ላይ ሻወር ይወስዳል፣ ይተጣጠባል፣ ምናምን ነገር ነው የሚወጣው እና ብዙ ጊዜ እንቅስቃሴዎቹ ኤክሰርሳይዝ፣ ስራ፣ ልጆች ላይ ፎከስ ማድረግ ምናምን። እንደውም አንድ በልጅነት የማስታውሰው አንድ ነገር ተናግሮ የነበረ አለን ቤት ውስጥ ወደ 7 ነን። ከ7ታችን አንድ ታናሽ ነው ያለችኝ። አንድ ሴት አለች፣ ጎበዝ ነርስ ናት እና የሆነ ጊዜ ላይ አድጋችሁ እናታችሁን ያስቸገራችሁ ጊዜ ጎዳና ትወጣላችሁ አለ። ራሳችሁን ትችሉ እንደሆነ ራሳችሁን ችላችሁ ቤቱን ለቃችሁ ትወጣላችሁ። ልጅነህ ትልቅነህ ምናምን ነገር የሚባል ነገር የለም። ስለዚህ አድነ ብላ ነው፣ ሰርተ ብላ ነው። ምክንያቱም የሆነ ጊዜ ላይ እሱ የአእምሮ ላይ ሰርቶ ከዛ ጊዜ ጀምሮ ኃላፊነት አያስጨንቀኝም። እንደው እንደ ምሳሌ ነክቼ ባሳልፍ ብነግርሽ 100 ኪሎ ተሸክሜ ሲሄድ ምናልባት ሌላ 100 ኪሎ አምጥተሽ ብትሰጪኝ አልችለውም አለሽ። እሱንም ተሸክሜ እሄዳለሁ። ያ ማለት ኃላፊነቶች ሲመጣ ኑሮ የሆነ ዙሩ ሲከር እነዛን ነገሮች እንዴት ማለፍ እንዳለብኝ እንዴት ማኔጅ ማድረግ እንዳለብኝ መርካቶ አስተምራኛለች። እድሜና ጸጋውን ያብዛልኝ። በእውነት በጣም ደስ ይላል። ጥሩ ጊዜ እያሳለፋችሁ እንደሆነ እርግጠኛ ነኝ። ጌርሳም ሚዲያን ሼር፣ ኮመንት፣ ላይክ በማድረግ አብሮነታችሁን አሳዩን። የዚህ ሚዲያ የክብር ስፖንሰር የሆኑን ጌርሳም ኦንላይን ጊፍት ሾፕ፣ ኬርሻዶ ክትፎ ቤት፣ ሀገዝ የወንዶች የውበት ሳሎን ናቸው። ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ከታች በምናስቀምጥላችሁ የቴሌግራም ቁጥር ዴም ማድረግ ትችላላችሁ። ህይወቴ ያስተምራል፣ ለሰዎች ይጠቅማል የምትሉ ሰዎች ደግሞ በተመሳሳይ ቁጥር ብትደውሉልን በቴሌግራም እናዋራችኋለን። ወደሚቀጥለው ፕሮግራማችን እንሂድ። እስቲ አሁን ስላለህበት ሙያ እንደገና ደግሞ እስቲ የሙያህንም ስም ለቤተሰቦቻችን በደንብ ሙያ እንግዲህ ወደ ሙያው እንዴት ገባ ነው ሐሳቡ። እውነት ነው። 5 ወይ 6ኛ ክፍል ተማሪ ሆነን አንድ የቤታችን የመጀመሪያ ልጅ ያለና ፀጉራችን በመቀስና በማበጠሪያ የሚቆርጠን እሱ ነው። የሆነ ጊዜ ላይ ሰለቸው መሰለኝ የኔ ታላቅ አለ ከሱ ጋር አብረን መቀስ እንግዲህ አስረከበን ማለት ነው። እርስ በርሳችሁ በቃ ከዛሬ ጀምሮ እኔ የማናችሁንም ፀጉር አልቆርጥም፣ ራሳችሁ እርስ በርሳችሁ ተሰራሩ ብሎ
መቀስና ማበጠሪያ ሸለመን ማለት ነው። እና ማን ቀድሞ ይቆረጥ ማን ፀጉር ይቁረጥ ተያየን ማለት ነው በረንዳ ላይ። ከዛ እኔ ነኝ መጀመሪያ መቆርጥ አልኩት። ከዛ ተቀመጥ አለኝ። እኔ አልቀመጥም መጀመሪያ እኔ ነኝ። በዛ ክርክር መሃል በእነዛ እድሜዎች ላይ ትምህርት ቤት ላይ ስዕል ጎበዝ ነኝ፣ ስቲል ነው ስዕል ላይ በጣም ጎበዝ ነኝ። የሆኑ ሰዎች ሙያ ውስጥ ሳትገቢ የሆነ ነገር እሱ አሁን ወንድሜን ታላቅ ወንድሜ ትልቁ እሱን ሲሰራው አይ ነበረ አያለው የሆነ ነገር ሲነካካ የሆነ ኤሌክትሪኮች የሆኑ ነገሮች ሜንቴናንስ ነገር ላይ ችግር የለብኝም። ያየሁትን ነገር ወዲያው ኮፒ ማድረግ እንትን ስለምል የሚሰሩ ነገሮች ካደኩበት ነገር አንፃር ማየትና ያንን መተግበር ላይ ስላለው ያንን ሸለምን ናቁጭ በላልኩት። እሺና ተቀመጥ ልቀመጥ አለ። ተቀመጠ። ሲቀመጥ የማዘርን ቀሚስ አምጥቼ አጠለቅኩለት። የማዘርን ቀሚስ አጠለቅኩለት። ጀመርኩት። አንድ መስታወት አለች፣ መስታወቱን እንዲያዝ አልኩት። ብቻ ተሽከረከርኩበት እንደጎል ማለት የመጀመሪያው ተሽከረከርኩበት እና ከኋላው ቆሜ ሳይ በመስታወቱ ፊቱን እያየ የሆነ ሰዓት ላይ የመረበሽ ስሜት አለው። የሆነ ሰዓት ፈገግ ይላል። ፊቱን እያየው እንደምናምን ብቻ ጨረስኩት። ልክ ሲጨርሰው ለሞራሌ ይሁን አላቅም ወይ ደግሞ ያን የጎበዙኝ አላቅም እንዲህ በጣም አሪፍ ነው ምናምን ነገር አለና ቶሎ ብሎ ወለቅ አድርጉት እና በልጉጭ በላለ። የግቢው በር ክፍት ነው። ወጣው ማለት ነው። እሱ ቁም አለኝ። እንዴት ብዬ ልቁም? የገመጥኩት እንዳይገምጠኝ ፈርቼ በዛው ጠፍቼ ፀጉር አስተካካይ ብኩልሻል። አይ ውለት አለብህ ይወንድ። በቃ በዛው ቀረ። ይሄው እንግዲህ ያኔ ባሮጥ ኖሮ ዛሬ እሱን ፀጉር እንደዚህ ያላስተካክለው ነበር። ለሱም ተርፌያለሁ። በጣም ደስ የሚል ነው። ያ ነው መግቢያችን። የሀግዝ መነሻ እንዴት ነበረ? ሀግዝ ግዕዝ ራሱ ያው የመጀመሪያ መነሻ እንደማለት ነው። ያው ልክ ሀ ስቲ ሀሌታ ውሃ የመጀመሪያ እንደሆነች ሁሉ ከግዕዝ ጋር በተያያዘ ያው ቋንቋው የምትጽፊው በአይኑ አ ነው። በአይኑ አ ሲሆን ሃይማኖት የሚልም ትርጓሜ ይሰጠዋል። ከሱም ባለፈ ወንጌል፣ እረፍት፣ ለተውድ ምናምን የሚሉ ትርጓሜዎች ይዞ ይመጣልና ምናልባት ከስሜ ጋር በተያያዘ ግዕዝ ቋንቋን ስለምወድ ብችልና እንትን ብል ደስ ይለኛል። ነገር ግን ባለች ትንሽ እውቀት አንዳንድ የሚገለጡ ነገሮች ስላሉ ሀሳቧ ከዛ ነው የተወሰደችውና ሀግዝ የወንዶች የውበት ሳሎን ይላል። ሀገርኛ ናት። ሀገርኛ ናት። ቤቷም ደግሞ የከረመኝ ሀገርኛ ናት። የሚገርምሽ በጣም ሀገሬን በጣም ስለምወድ ነው። መጀመሪያ አካባቢ ፀጉር ቤቱ ሲከፈት በአሁኑ ባለበት ቅርጽ አልነበረም። ያው እንደነገርኩሽ መርካቶ ላይ ብዙ ነገር ሰርተን ስላደግን ያቺ ቤት የተከፈተችው በ5,000 ብር ነው። እሷም ቤት ዛሬ በ500,000 ብር ላከፍቻት ትችላለች። እና 5,000 ብር ነው። እንደውም አስታውሳለሁ ያኔ ኪራይ 350 ብር ነበረ የአንድ ወር ኪራይ። ፀጉር በጣም ትንሽ ነው። ያው ትንሽ ሳይሆን ትልቅ ነው ዋጋው። እና የቤቱ ቅርጽ አሁን ባለበት ልክ ባይሆንም በየቦታው ስዞር በጣም ዘመናዊ ቤቶች አሉ የሚከፈቱት እንዳለ ይሄ ዘመናዊ ቅኝ ግዛት ያጠቃን እስኪመስል ድረስ ሁሉ ነገሩ ዲዛይኑን ስታይ በቃ እንደው ማሽኑ እዚህ ሀገር አልተበረተም እንጂ እኔ ቤት ስትመጪ ማሽኑ እሱ ቢሆን ሞር አሪፍ ነበረ። ማሽኑ ብቻ ነው አገረኛ ያለው በአብዛኞቹ እነዛን እና ሳይ የኛስ ኢትዮጵያዊነት የኛ ከለር እንዴት መውጣት ይችላል? ለምሳሌ የሆነኛው ቤት የሆነ ሰው ግብዣ ቢያቀርብልሽ ሆቴል ውስጥ መጋበዝ ምርጫሽ ይሆናል ወይስ ደግሞ ባህላዊ ቤት? የትኛውም ዲያስፖራውም ሀገር ውስጥ ሲገባ እዚህም ያለ ሰው የመጀመሪያው ምርጫ የሚሆነው አብዛኛው ባህላዊ ምግብ ቤት ነው ምርጫው የሚሆነውና ወደ ፀጉር ቤት ሲመጣ እንዲህ ባህላዊ ቤት ገብቶ መሰራት ሰዎች ላይ የማያቸው አንዳንድ ነገሮች አሉ። እንዲሁ በዚሁ አጋጣሚ አንድ ገጠመኝ ልንገርሽ። አንድ ደንበኛዬ የማላቀው አንድ ጓደኛውን ይዞ መጣ። ፀጉር ቤት ይዞት መጣና ባንክ ሄጄ ኤቲኤም ብር አውጥቼ ልምጣ መጣው ይለውና በር ሲከፍት ሲገቡ ቤቱን ያየዋል።
ቤቱን እንዳየው አውርቶታል። ያኛውን ሽርጥ አልብሼ ሲጀምር ልጁ ገብቶ ቁጭ ብሏል። ከዛ ጀመርኩት እየሰራሁት ሳዞረ ወንበሩ ልጁ ቁጭ ብሏል። እንዴ አንተ አልሄድክም እንዴ ያለው ይሄ ምንም ያስኬድ ቤት አለው። ቤቱ ራሱ የሚያስኬድ አይደለም፣ ሀገረኛ ነው። በጣም ብዙ ነገሮች ላዩ ላይ አሉ የተሰሩ። የደራሲያን ቤት አለ በአንድ በኩል ወደ 5-6 ክፍሎች አሉት። 6 ክፍል ማለት በአንዱ ቤት ውስጥ የደራሲያን ቤት ደራሲዎች አሉ። በአንደኛው በኩል ደግሞ የልጆች ቤት የሚል አለ። ልጆች ያሉበት ፊደሎች አሉ፣ ስም ዝርዝራቸው አለ። ሌሎች ደግሞ የሙሽሮች ቤት አለ። ሙሽሮች እንግዲህ ባሳለፍኩባቸው 20 ዓመታት እንደው በጥቂቱ 200ም ወይም 300ም ሰው ሞሽር ያለው ያው ወንድን መሞሸር ሳይሆን ማስዋብ ነው። አዎ ብዙ እነዛ ወንዶች አሉ፣ ብዙዎቹ አሉ። በሌላ በኩል ደግሞ የአርበኞች ቤት አለ። ሀገርን ሀገር አድርገው ያቆዩልን የአርበኞች ቤት አለ። በሌላ በኩል የደንበኞች ቤት አለ እና አንድ ደንበኛ እዛ ቤት ውስጥ ሲገባ ከተወሰነ ጊዜ በኋላ እዛው ቦታ ላይ ያንን ሰው ታገኘዋለሽ ማለት ነው። ሌላው የሚገርመው ነገር ከሱ ጋር በተያያዘ ነፍሳቸውን ይማር 2 ደንበኞች በህይወተ ስጋ የሉም። አንዱ ጀርመን ነበር የሚኖረው፣ ለእረፍት ይመጣል። ለእረፍት ሲመጣ እኔ ቤት ነው የሚያሳልፈው፣ እሱንም ወሽሬዋለሁ። አንደኛ ወዳጄ ደግሞ ቢያንስ 15-16 ዓመት ከኔ ጋር አብረን በቆየን ሰዓት የዛሬ 2 ዓመት እንዲህ በድንገት አረፈ። የእነዚህ ሰዎች ስም እዛው ላይ አለ። ስለዚህ ሰው አጠገብሽ ባይኖር እንኳን በሐሳብሽ ከልቦናሽ ስለማይጠፋ እነዛ ሰዎች እዛ ላይ ያሉ ሰዎች ሲመጡ ያዩዋቸዋል። ምክንያቱም ሰው በህይወት ሲለይሽ የለም አይደለም ስም ከመቃብር በላይ የሚሆንበት በህይወት ስለሌሉ ሰዎች የምናነሳው እነዛ ሰዎች እዚህ ጋር ልባችን ውስጥ ስላሉ ነው ብዬ አስባለሁ። በጣም ኢቭን ኢትዮጵያችን የረሳናትን የኢትዮጵያን ባህላችንን ነው ቁጭ ያረፈው እንዳይሰለች። ይሄ አሁን ላይ ብዙ የሚሰሩ ነገሮች ይሄ ለእይታ ሆነ እንጂ ይሄ ለነፍስም እንዴት ነው የሚማርክ ነገር አድርገ ነው። ለዚህ ነው የማይጠፉት ለካ ወንዶቹ እንዲህ ደንበኛ ውበትን ቀምጣቸው። የሚገርምሽ እኔ ሰው የሚውልበት ቦታ ነው ረጅም እድሜውን የሚያሳልፈው። አዎ በጣም ሰው ለሆነ ይመስላል የሚባለው የምትይበት ቦታ አንቺን ያው ማተር ያደርግሻል የምትይበት ቦታ። እኔ ደግሞ የምውልበት ቦታ ስለሆነ እንዴት ማድረግ አለብኝ ቤቴን ብዬ ቤቴን አስቤ ነው በስነ ስርዓት እንትን ያልኩት። የሚገርምሽ ተኝቼው ላስበው ነበረ የሆነ ነገሩ ምን ላርግ ብዬ አስብ ነበር። ቤቱ ላይ ስትገቢ ኮርኒሱ ላይ የተለጠፉ ጋዜጦች አሉ። ድሮ በየቤቱ ሲገባ ጋዜጣ ግድግዳዎች ላይ ነበረ የሚቀመጡትና ኮርኒሱ ላይ ጋዜጣ ያደረኩበት ምክንያት አንደኛ ሰዎች ከመጽሐፍ ጋር በተያያዘ ፀጉር ቤታችን መጽሐፍ ማከራያም ነበረ ራሱ አንዱን ቦታ ከፍየው ቤቱ ፀጉር ቤቱ ከተከፈተ ጀምሮ የመጽሐፍ ማከራያ ነበረ እና ሰዎች ጺማቸውን ሲሰሩ ወንበሩን እንዲህ ደገፍ ማለታቸው አይቀርምና ሰው ቁጭ ብሎ እንደሚያነበው ሁሉ ተኝቶ ከሚያስብ ቢያነብ ይችላል። ለዛ ነው እዛ ላይ ያስቀምጡት። እንደዚህ ይላል እግዚአብሔር። ልዩ ነው። ያቺ እዛች ጋር የሚያጠፋት 10-20 ደቂቃ እንጂ አርጓት ነው የሚወጡት። እንዴ በጣም ደስ ይላል። በዚህ በተያያዘ እስቲ በዚህ ሙያ ውስጥ የተፈጠሩ ድሎች ገጠመኞች ምን ይመስላሉ? አሉ ምን እኔ አሁን ከሀገር የመውጣት አምሮቱም ፍላጎቱም ህልሙም የነበረኝ ሰው አይደለሁም። ፓስፖርትም አልነበረኝም። ከፀጉር ቤቱ ጋር የገጠመኝ እድል አንደኛው ከሀገር ውጭ ለመውጣት አንደኛው ኢሮፕ ላይ ነው፣ አንደኛው ደግሞ ዱባይ ነው። አንዱን ተጠቅሜ የዱባዩን ተጠቅሜ የኢሮፑን እድል ግን አልፈለኩትም። ሜዲ ያልፈለኩት ደግሞ ወሳኝ ምክንያት ስላለኝ ነው። አንድ መወዳት በጣም ትንጥዬ ልጅ አለችኝ። ያኔ 3 ዓመት ወይ 2 ዓመት ልጅ እንደዛ ላይ ነበረች እና የምትሳሳ ብዙ አንድ ሀገር ለቅቄ በጣም የማመጣው ገንዘብ ቤትና መኪና ነው። ከቤት ከገንዘብ ከመኪና በላይ ደግሞ ለልጄ የማስፈልጋት እኔ ነኝ። ስለዚህ እሱን የሰረስኩበት 2 አይነት ምክንያቶች አሉ። እሱን እንተውና የሄድኩበት አንደኛውን እድል ደግሞ ያው ወደ ጎጆ ከመግባቴ በፊት ነው። ወደ ዱባይ ሄጄ እንግዲህ አንድ ሙዚቃ አለ አይደለ? ምንን አየናት ከእግር እስከ ራሷ ምናምን በቃ ዞሬ አየዋት።
ሄድኩኝ። ዱባይ ላይ አንዳንድ ደንበኞች አሉኝ። ለአመት እረፍት ረመዳን ይዘጋል ሆቴሎች፣ ጋርዶች አሉ። ጋርዶቹ ያው ሲመጡ እኔ ጋር ነው እንትን የሚሉት፣ ፀጉራቸውን የሚሰሩት። የአብነት ልጆች አሉ፣ 7ኛ ልጆች አሉ። ቃሊቲ በጣም ብዙ ጋርዶች አሉ። አጋጣሚ እንዲህ ፓስፖርት አውጣ ፀጉር ቤት አለ ሲባል ቀጥታ ከዛው ነው ደወሉና በፍጥነት የሆነ ነገር እንትን በላ አሉኝ ማለት ነው። ኧረ ፓስፖርት የለኝም። እሺ አውጣ። ፓስፖርት ቶሎ ወጣ። ቆይቷል ጊዜው እንግዲህ አንድ 10 ዓመት ምናምን። ፓስፖርት አወጣው ሄድኩኝ ማለት ነው። ያው በቀይ ምንጣፍ የአብነት ልጅ መጣ፣ የሰፈር ልጅ መጣ ተብሎ መርካቶ 7ኛ ቀጥታ ሄድኩኝ። ቤቴ ሙሉ ሆነ። እዛው ስራ መስራት ጀመርኩ ማለት ነውና በዚህ ሙያ ውስጥ ከባድ ስራ የሚባለው ያው የሉጫ ፀጉር መስራት ነው ምናምን። ያው ብዙ ዓመት የኖርኩበት ስለሆነ እዛ አንድ ህንድም ነበረ፣ ሌላም አበሻ ነበር። በብቃት ነው ያው የተወጣሁት። ለኔ ምንም ተራራ የለም እንዳልኩሽ፣ መርካቶም አስተዋጽኦ አለ። ምንም ነገር እኛ ጋር የሚያስፈራና የሆነ ትልቅ የሚባል ነገር የለም። ምልሽ ትልቅ ሰው ነው፣ ትልቅ የሰው ልቡ ነው፣ ትልቅ ክብር የሰው ልጅ ነው እንጂ የትኛውንም ነገር ሰው ካሰበ ማድረግ እንደሚችል ቀላል ነው። ያው አሁን የምንመዘንበት አንዳንድ ነገሮች ቢሆንም ምናልባት ሚዛኑ እኔ ጋር የማይሰሩ ሚዛኖች አሉ። እውነት ነው። እንዴት መጣክ? እንዴት ሄድኩ? ከሱ ልጀምር። አካሄዱ ሄድኩት፣ ወስኜ ሄድኩኝ። ወስኜ ለመስራት ሄድኩኝ። የ2 ዓመት የኢምፕሎይመንት ቪዛ ነበር የተሰጠኝ። አንደኛ ከተግባር ማለት እንግዲህ እሱም ፈተናም ቢሆን ባይሆንም ሁልጊዜ በፈተና ውስጥ የምናልፍ ሰዎች ስለሆንን ግን ይሄ እንትን ነው። አንተ መልካምነት ስራህም ነው ይሄ ከሪኮመንዴሽኑ በላይ እርግጠኛ ነኝ ሰውዬ ብታመናጭ ኮኖር ድጋሚ አይደለም ሚስ ኦፖርቹኒቲ ስምህንም ድጋሚ ለማንሳት እንትን አይሆንም። በጣም ኢቭን ራሱን ሰውር የመጣበት በቃ ካንተ ፐርሰናሊቲ በፍጣሪ ተጨምሮበት ይሄንን እድል ይዞልን ይመጣ። በጣም ያው የሚነካኩ ታሪኮች ብዙ ቢሆኑም እሱ ላይ ደግሞ ያው ድረስ መለስ ስለሆነ ጨዋታችን የተለያዩ ሰዎች ስለሚገጥሙሽ ብዙ አይነት ታሪኮችን ስለምትሰሚ አንደኛው ሀገር የሚሰራበት ቦታ በነገራችን ላይ ፀጉር ቤት ነው። በጣም አንድ ፀጉር አስተካካይ በፀጉር ቤት ውስጥ የረጅም ዓመት ልምድ አለኝ ሲል በጣም በሳል መሆን አለበት ብዬ አስባለሁ። ምክንያቱም ብዙ የተማሩ ሰዎች አሉ ይመጣሉ። ከታች እስከ ላይ ድረስ ፀጉር ቤቱን ረግጦ ማይሄድ ማንም ሰው የለም የትኛውም ቦታ ላይ። የሀገር አስተዳዳሪም በይው የሃይማኖት አባት በአብዛኞቹ ፀጉር ቤትን ረግጠው ነው የሚሄዱት መድረክ ለመብራት፣ ለስብሰባ፣ ለየትኛውም ቦታ። ስለዚህ እነዛን ሁላ በሳል ሰዎች በማግኘት ውስጥ ጥሩ ጆሮ ካለሽ ለመለወጥ ምቹ የሆነ ነገር ነው። በጣም ብዙ የሚያስተምሩ ነገሮች ስላሉ ማለት ነውና የተማርኩባቸው እነዛ በጣም እንዲህ ነው ተብሎ የማይዘረዝሩ ብዙ ሰዎች አሉ። እኔን ያበሰሉኝ ከመጽሐፍ ባሻገር ያበሰሉኝ ብዙ ሰዎች አሉና ወደ ዱባይ ልወስድሽ ነው። ያለ ትራንስፖርት ያለ ትኬት ደርሰን እንመለሳለን። ዞር እንበልና ዱባይ አቡዳቢ የሚባል የአቡዳቢ ከተማው ላይ ነበር። አንድ ኮርኒሽ የምትባል እንትናለች፣ አንድ የምታምር ደሴት ታይቃለች። እዛ ቦታ ላይ ነበረ የምሰራው። የቤቱን ሁኔታ እንቅስቃሴውን ሁሉ ነገር አየውና እንደማያዋጣኝ ሲገባኝ፣ ይሄም የራሴ ፀጉር ቤት ስለነበር እንዳልኩሽ በዛ በአስራዎቹ እድሜ ላይ የከፈትኩትን ፀጉር ቤት እዛ ሄጄ ሲሄድ ያው ዞሮ ቅጥር ነው። ቅጥርም ቢሆንኛ ችግር የለብኝም። ዋናው ግን መያዝ ያለብንን ነገር ይዘን ካልመጣን ትርጉም እንደማይሰጥ ስለገባኝ ገባን። ሁኔታውን አየው፣ ሞከርኩ። ባለቤቱን አናገርኩት። እንግዲህ እንደምታየው በጣም ብዙ ጊዜ ቆይቻለሁ። አሁን አንድ ውሳኔ ላይ ደርሻለሁ። እጽፋለሁ እዛ ብዙ ማስታወሻዎችን ይዛለሁ። በእንደዚህ ቀን ይዝኛል ሰው አስተናግጃለሁ፣ በዚህ ቀን እንደዚህ ነገር አሳልፌያለሁ፣ እንደዚህ አይነት ህይወት ተምሬያለሁ፣ እንደዚህ ኢትዮጵያ ውስጥ ብገባ ይሄን ነገር አስተካክላለሁ፣ እዛ ጋር የነበሩብኝ ድክመቶች እነዚህ ናቸው የሚሉትን በአጠቃላይ ያደረገኝ አንደኛውም እንደ ቫኬሽን አድርጌ የማሰብኩት ሀገር ማየት በጣም የተሻሉ ነገሮች አሉት። በጣም ማንም ሰው ሊያ የሚገባው
ካየ በኋላ ደግሞ ምን ይዤ ልመለስ የሚለው ቁዘማ ውስጥ ከመግባቱ በፊት የውሳኔ ሰው መሆን ያስፈልጋል። ያው እኔ የመጨረሻው ሰዓት ላይ ስደርስ ነገርኩት። እንደውም በጣም ጥሩ ልጅ ስለነበረ ያው እንደምታውቀው መታል ኔጋ መታል ቤቴን አይታል የራሴ ስራ ነው እየሰራ የነበረው። ዛሬ ግን ስመጣ የማገኘው ነገርና ረጅም ሰዓት እንኳን 14 ሰዓት ፀጉር ቤት ላይ ውዬ 14 ሰዓት ሁላ ቢዚ ቢሆን እኔ ችግር የለብኝም። ነገር ግን ብዙ ከስተመር የለውም ቤቱን እኔ ማግኘት ያለብኝን ነገር ደግሞ እያገኘው ስላልሆነ የወሰንኩት አንደኛ ወደ ሀገር ተመልሼ የጠፉብኝ ደንበኞቼን ቻው ብዬ ሄድኳቸውን ደንበኞቼን እነሱን ማግኘት አለብኝ ብዬ ነገርኩት። አቢ ትንሽ ብታስብበት ምናምን አለኝ። ብዙ ቀን አስቤበታለሁ። መጨረሻ ላይ እሺ በቃ ነገ እናወራለን አደረ። በነጋታው እሱም አስቦበት መጣ። በጣም ብዙ ዓመት እዛ የኖረ ሰው ነው። በጣም ብዙ ዓመት እዛ ማያውቀው ሰው የለም። ሆቴሎች ያሉት የሆነ ብዙ ነገሮች ያሉት ሰው ነውና ኤርፖርት ላይ ነው የሚሰራው፣ ዱባይ ኤርፖርት ላይ። በጣም መልካም ሰው ነው። በጣም ሪሊዝ ሰጠኝ። እዛው ሆኜ ስራ መፈልግበትን ስራ ባገኝ የምገባበትን እድል ሰጠኝ ማለት ነው። በቃ ወስኛለሁ። ከኔ ጋር ያለ ነገር አሪፍ ነው። ስለዚህ በሌላ ነገር ያንተ የስራ ፍላጎት እንዳስብከው ስላልሆነ ስራ ፈልግ ብሎ ያንን ነገር ሰጠኝ። እዛ አንዳንድ እንትኖች ሲቪ ማስገባባቸው ኦንላይን ላይ የምትጠይቂያቸው መስሪያ ቤቶች አሉ፣ ኦፕን የሆኑ የሚፈልጉት ሰራተኛ የት አካባቢ ነው የሚለውን ነገር እሱን አጠናንና ከልጆች ጋር እዛ በጣም አክቲቭ የሆኑ ልጆች አሉ፣ ከነሱ ጋር ተግባብቼ የሚባሉት ቦታዎች ላይ እጄ ሲቪ ያስገባው ማለት ነው። አጋጣሚ አንደኛው ጠራኝ፣ ኢንተርቪው አለፍኩ። ደሞዝ ጋር ሲመጣ አሁንም የሚሆን አይደለም። እሱም ቪዛው የሚሰጠኝ የ2 ዓመት ነው። ድጋሚ 2 ዓመት ልታሽ ነው ማለት ተውኩት። ጥሩ ውሳኔ ነው ግን ተውኩት። ብዙዎች የሚሸወዱት ከዛሬ ነገ ይሻል ይሆን በማለት ጭራሽ ዝግት ውስጥ ይገባል። ትክክል ውሳኔ ነው በእውነት። ከዛ ወሰንኩኝ በቃ አይሆንም። ምክንያቱም ደሞዙ አሁንም የዚህን ያህል ካልገባ እዛ ህንፃውን ባይ የሆነ ነገሩን ባይ ያኔ አይደለም። አራው አገርሽ ላይ ያለው ነገሩ ላይ አንቺ ነው። የሆነ ቦታ ብትደገፍ የሆነ ቦታ ብትቀመጪ ዛሬ አሞኛል ስራ አልመጣም ይቅርታ ብትይ ይፈቀድልሽ። ዛሬ ቤተሰብ ልጠይቅ ነው ቤተክርስቲያን ተሳለም ልምጣ ብል የምጨነቅበት ነገር የለም። የሆነ ቦታ ደርሼ ልምጣ ብል ማህበራዊ ህይወት ብዙ ነገሮች አሉ። እነዛ ሁላ ነገሮች ተደማምረው የምትፈልጊውን ነገር ይዘሽ መምጣት ካልቻልሽ ትርፉ ድካም ነው የሚሆነው። እና ገንዘብ ከህይወት ጋር ሚዛን ላይ የሚቀመጥ ባይሆንም ስደት ሲባል ቢያንስ እሱን ማትረፍ አለብን። የብሩ ተርፎ መምጣት አለብን። አሁን ብዙዎቻችን ስናስበው እዛ ድረስ ሄደ ኢቭን የትኛውም ቤተ ሃይማኖት ይሁን እስላሙን ክርስቲያኑን ቢሆን እዛ ሲሄድ ያለው ሳይኮና እዚህ እኩል አይደለም። ቢያንስ ቢከፋ እዚህ ሮጠ ቤተክርስቲያን ሮጠ መስጊድ ነህ የኦፖርቹኒቲ እዛ የለህም። እንደ ልብ አመሜን ብለህ አትቀርም። ኢቭን አንዳንዴ ደበሬን ብለህ ትቀራለህ። በትክክል እዛ የምን አባደበሬን በትክክል እሱስ አንተ ከወዲሁ አስበህ መመለሱ ላይፍን ቼንጅ የሚያደርግ ይመስለኛል። አዎ ነፃነት ምንም ይሁን ያው የትኛውም ሰው ነፃነቱን ይፈልጋል። በጣም አሁን ነፃነት ማለት የሆነ እልፍ ብሎ የማይገባ ህይወት ውስጥ መውጣት አይደለም። በራስሽ አእምሮ በራስሽ ልቦና ተመርተሽ መኖር የምትፈልጊውን ህይወት መኖር ነው። አዎ በጣም መስጠት ያለብሽን ሐሳብ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ የትኛውንም ነገር ለምትወጃቸው ሰዎች ሰጥተሽ መኖር ነው። ሳይጠበቅ የሚኖር ህይወት። ሌላው ዓለም ላይ ያለው ሌላ ያልኩሽ ዩሮፕም ስላለው ዲፕሬሽን አንድ ወዳጅ ያለ እሱም ያወራኝ ነበረ። እንደውም ይሄ ከፀጉር መትከል ጋር በተያያዘ እሱን ኮርስ ወስደህ እንኳን ተመለስ ብሎኝ የራሴ የሆነ የግል ምክንያቶች ስላሉኝ በእኔ ሂሳብ የማልቀበላቸው አንዳንድ ነገሮች ስላሉ ቅድም ባልኩሽ ጉዳይ መሄድ ያልፈለኩበትም በቂ ምክንያት ስላለ የትኛውም ሀገር ለኔ ገነት አይደለም። ሁሉም ሀገር ምድር ነው። የሰው ልጅ አእምሮ ደግሞ ሰፊ ነው። የሰው ልጅ አእምሮ ሰፊ ነው። ብዙ ነገሮችን እዚህ ጋር ቁጭ ብለሽ ዓለምን በአእምሮሽ መዳሰስ ትችያለሽ የትኛው ነው። ስለዚህ ሰፊ የሆነውን አእምሮ ጠባብ በሆነች ክፍል ላይ
በጭንቀት ማሳለፍ የምፈልግ ሰው አይደለሁም እና ነፃነት የምለው በትንሽ ቦታ ላይ ሰፊ ነገር አስቦ በነፃነት መኖር ነው ብዬ አስቤ ነው አንደኛ ከንስዬ የመጣሁት። እንዴ በደንብ እንጂ ታዲያስ? አይ በጣም እውነት የሚያኮራ ውሳኔ ነው። እንዴ ትንሽ የሚመስሉን ግን ላይፍ ላይ መሆን ያለበት ወሳኝ ሰው ነው መሆን ያለበት። ደስ ይላል። እኔ መቼም ገጠመኝ ከጠፋምና በዚህ ሙያ በጣም ያስደመመ ሰው ያስደነገጠኝ ሰው ልንገርሽ በእውነት እንዳልኩሽ ነው። ያ እኔን ሳቀኝ ስልክ ደውሎ እንደመጣ ሁሉ ያስተናገርኩበት መንገድ እንዳለ ሁሉ የፈተነኝ አንድ ሰው አለ። እሑድ ቀን ነው በጠዋት ፀጉር ቤቱን ከፋፈትኩ። እንደምታውቂው የወንዶች ፀጉር ቤት እሑድ ቀን በጣም ቢዚ ነው የሚሆነው። በጣም ቅዳሜ ማታ ተደውሎ እሑድ ጠዋት ለሚደውል ሰው 7 ሰዓት ላይ ልትይው ትችያለሽ ጠዋት ላይ ለመምጣት። ምክንያቱም እስከ 7 ሰዓት ቅዳሜ የደወለ ሰው ነው ማስተናገድ የምትችይው። ዋው ካልሆነም 8 ደርሶ ከምሳ በኋላ ልትይ ትችያለሽ። እሑድ ቢዚ ነው የሚሆነው። መጣ። በጣም ዘመናዊ መኪና ይዞ መጥቶ ደጅ ላይ ቆመና ገባ። እኔ ደንበኛን እየጠበቅኩ ነው። እንደገባ አዲስ ሰው ነው። ከዛ አሁን ሰው እየጠበቅኩ ነው አትይውም። አዲስ ደንበኛ ነው። የነበረው ደንበኛ በምክንያት ሀገር ሲቀይር ሰፈር ሲቀይር ሊቀር ስለሚችል በጎደለው ደግሞ መተካት አለበት። ስለዚህ መያዝ ስላለበት ያን ሰው ገባ። ጀመርኩት። ልክ ስጀምረው ጠየቅኩት። ስጠይቀው ነገረኝ። በነገረኝ መሰረት ፀጉሬን እንዲህ ስናፕ ነው የምታረገው ምናምን ብሎ የትኛውም ደንበኛ ሲመጣ የመጀመሪያ ጆሮን በደንብ አድርጌ መስጠት ነውና እንደገባ አዘዘኝ። ስራውን ጀመር። ሁሌ ስትጀምሪ በዚህ በጎን ወይ ጀርባ ዋላ ምናምን ነገር ነው የሚነሳው። አየውና በመስታወት በቃ አበደ፣ ተቀየረ ማለት ነው። በጣም አበደ። ሳትችሉ ፀጉር ቤት ተከፍቱና ያለ እኔ እኮ ስንት ዓመት ሰርቻለሁ፣ ስንት ዓመት በቃ ሳትችሉ ተከፍቱና ምናምን ብሎ ንግግር ጀመረ። ወንድሜ ተረጋጋ፣ አንደኛ እኔን አታውቀኝም። መጣህ፣ ገባህ፣ ጠየቅ፣ አስገድጄ አልመጣም። ስለዚህ መረጋጋት አለብህ። እሺ አሁን ቁረጠኝ፣ እሺ አሁን ጨርሰኝ አለ። አሁንም ሌላ ትዕግስት። ቀጠልኩኝ ስራዬን። ያየዋል። እንደውም መስታወት እንዳይ መስታወት በሌለበት በኩል አዞርኩት። መልሰኝ አለኝ። እንግዲህ እንደ ሹፌር መለስኩት። ፊት ለፊት አደረኩት። ቀጠለ። እያየ ብስጭቱ በዛ። እንደውም ሽርጤን ፍታኛል። በኋላ ሽርጡን ልፈታው ስል መልሶ ተወው አለኝ። መልሶ ተወው ደግሞ ጀመረኝ ምናምን አለ። ከዛ ያው ጫፍ አደረሰኝ። እኛ ደግሞ ጫፌቱ ጋር እንደሆነ እናውቃለን። የትዕግስት ጥግ እንዳለ ሁላ የሆነኛው ደግሞ ልክ አለ። ያችን ልክነቷ ስታልፍ ትክክል ስለማይሆን የመጣበትን ህመም በምትችው መልኩ ታስተናግጅና ካልሆነ ግን ያ ነገር መቋረጥ ባለበት ስነስርዓት ባለበት መልኩ ታሳልፊያለሽ ማለት ነው። ሽርጡን ስፈታው አትፍተው አለኝ። የማልፈታው ከዚህ በኋላ ሌላ አይነት ቃልና ሌላ አይነት ንግግር እንድትናገር አልፈቅድልህም። አንደኛ። ሁለተኛ ገና ጠዋት በጠዋት መተህ ቀኔን አትረብሽ። እኔ እናንተ የትም አንተዋወቅም። ትዕግስት ኖሮ ተረጋግተህ የምትስተካከልልኝ ከሆነ ልጨርስ፣ አይ የምትል ከሆነ እዚህ ጋር እናቋርጥ። እሺ በቃ አለ። ወዲያው ያሰብኩት ልበቀለው ነው ያሰብኩት። እግዚአብሔርን የማልዋሸው ነገር ከባድ በቀል በቃ እንደሱ አይነት እኔ እንጃ እስካሁን የተበቀልኩት ሰው አለ ብዬ በፍጹም አላምንም። የእውነት ሰጥቶኛል። በቃ እንግዲህ አንገት በላይ ምን አለ። ያ ሰው ወዲያው ወደ አእምሮ የመጣው የሆነ ቦታዎች ገብተው የሆነ ነገር አርገውታል። ኦኬ ኮትክተው ይሁን አርሰውት ይሁን የማውቀው ታሪክ ነው። አስገባው። ወዲያው አሰብኩ እስከዛሬ ሰርቻቸው ማላቃቸውን ስራዎችን እዚህ ሰው ላይ በስራዬ በደንብ አሳምኘው ከዚህ ቤት ይወጣል። ላደረገው ነገር ከዛም አልፎ ይቅርታ ጠይቆኝ እንዲወጣ አረጋዋለሁ ብዬ በልቤ ማሰብ ጀመርኩ። የእውነቴን ነው የምልሽ። ይሄ ሙሽራ ማስወበበትን ያህል ሰዓት ወስጄ የሚያምር ስራ ሰርቼው
ፊቱን እያየው ፊቱ ሲፈካ እያየውት መጨረሻ ላይ ሌላ ፈገግታና የይቅርታ ማት ማውረድ ጀመረ። የ5 ሰከንድ እግዚአብሔርን እዛኔ እኮ እንደዚህ ሆኜ እኔንም አታቀኝም ወንድሜ አታቀኝም። አሁንም ከዚህ ቤት ወጥተህ የሆነ ቦታ ብትገባ ሊገጥምህ ይችላል። ሌሎቹም ጋር ስትገባ ግን እንዲህ አይነት ነገር ባታንጸባረቅ ጥሩ። ወይ ቋሚ ደንበኛ ካለ ቋሚ ደንበኛ ጋር ተስተናገድ። አሊያም ግን ባገኘው ቦታ የምትገባ ከሆነ የሚደርስብህን ነገር አምነህ ተቀብለህ መውጣት አለ። ጨረስኩት። ሂሳብ ሊከፍል ሲል ደግሞ ሌላ ጸብ ተነሳ። ለምን? እኔ አልቀበልም ብዬ ነው። እዚህ ላይ በፍጹም አልቀበልም። ቀኔን አበላሽተዋል፣ አልፈልግም። ካልከፈልኩ እግዚአብሔር ወደ በሩ ገፋዋለሁ፣ እሱ ወደ ውስጥ ይገፋኛል። መጨረሻ ላይ ብሩን ወርውሮ ሄደ። ያው አፋፍሶ ጠቅልሎ ወረወረልኝ። በዛው ተለያየን። ከስንት አንዴ ሲመጣ ገና ሲያይ መሳቅ ነው የሚጀምር። አሸነፍኩ እኮ በጣም ሰውን በፍቅር ነው እኛ ያደግንበት በፍቅር ስለሆነ ያንን ገጠመኝ ፍጹም አለሰ። እንግዲህ ፍቅርን ካነሳ አይልቀም። እስቲ የፍቅር ህይወት ምን ይመስላል? የፍቅር ህይወት እኔ ብዙ የህንድ ፊልም አይቼ አላቅም፣ ግን በቃ የህንድ አፍቃሪ የሚባል ነገር አለ። ቅድም ብዬሻለሁ፣ በጣም የምወዳት እህቴ የፍቅር ህይወት የሚባል መንገድ ሳልጀምር እንኳን ሴት ጓደኛ ስትይዝ ቅድሚያ ለእሷ ወንበር መስጠት እንዳለብ፣ ማክበር እንዳለብ፣ ምግብ ስትበላ የመጀመሪያ ጉርሻ ለእሷ መስጠት እንዳለብ ብላ ያስተማረችኝ የፍቅር ህይወት መጀመሪያ ወንዷ እህቴ ናት ትላለህ። እና ያ ነገር አልፏል። ያው መስጠት ያለብሽን ነገር እየሰጠው ያሳለፍኩት ህይወት አለ። መነሻው ጋር እንሂድ። እውነት ነው። አሁን ስላለውበት ስለ ልጄ ነው ወይስ ኖርማል ስለ ጎጆ? እንዴ እድሉ ልስጥ። ቀዳሚውን አንተ ቀጥል። ሁለቱም አይቀሩም። ቀዳሚውማ መድኃኒዓለም ያው ከሱ ቀጥሎ ብዙ ጊዜ ያው እንዳንድ ወጣት የሆነኛው ህይወት ሲኖር የሆነ ሰውን አወኩ ይላል ሰው። እንደዚህ ተዋውቂያት እንደዚህ ሆኖ የሆነ ነገር ፌል ያደርጋል። አንድ መካፈል የሚል መጽሐፍ ላይ ሳነብ በጣም ትንሽነት ወደ 26 ገጽ ምናምን ጎጆ ላይ ላሉ ሰዎች ናቸው እና ዛሬ አግብታት የምትኖራት አብራት ያላት ሚስት ምናልባት በወጣትነት ዘመነ ልታገባት ብለህ የሳልካት ሚስት ካልሆነች እሷ ሴት የእግዚአብሔር ስጦታ ናት፣ ማትታበይባት። ምክንያቱም አንዳንድ ጊዜ በሌላ በኩል አንዳንድ ጊዜ ስለው አስበው ይሄ ነገር ካልሆነ ብለው የሚፈልጉትን ነገር ሲያገኙ በልባቸው ላይ ትዕቢት ፈልጎ እንዳገኘ ነገም ፈልጎ እንደሚያገኝ አይነት ትዕቢቶች ሊኖሩ ስለሚችሉ ያ ጤናማ ሐሳብ እንዳልሆነ መጽሐፍቶች ላይ በከፊል የተማርኩባቸው ነገሮች አሉ። ያንን ነገር ስወስድልሽ ያው ማልቀርበት ረጅም ዓመት እንጦጦ ኪዳነ ምሕረት የያሬድ ኪዳነ ምሕረት የጌርሳም ኪዳነ ምሕረት ለመጀመሪያ ጊዜ የእውነቴን ነው የምልሽ፣ ለመጀመሪያ ጊዜ የህይወት አጋር የምትሆነኝን ሴት ስጠኝ ብዬ የለመንኩት እዛ ነው። የዛሬ 12 ዓመት። አታሳፍርም ደግሞ በእውነት ብታምኝም ባታምኝም እኔ ከዛ ስወጣ ጸሎቴ ረስቻለሁ። እግዚአብሔርን ነው የምልሽ። ጸሎቴን በረሳውበት ወቅት ለካ የኔዋም ጸሎት ዋሳው ደሱ ነበር። እግዚአብሔርን ፊልም ነው የሚመስለው፣ ድራማ የሆነ ነገር ነው የሚመስለው። በኋላ የሰሞኑን ደግሞ ትሬንድ አለ ሆነ ተከናወነ የምትሉት ነገር አለ። እዚህ እየጠጣሁ እኔ ብቻ ሆንኩኝ እኮ ባዶ እየሰጠሁ ነው የሚመስለው። ይሄኛውን ግን ሀገዝ የሚል ነበር ባመጣው ነገር ለዛሬ ጌርሳም ይሻላል። ዛሬማ የኛ ቤት ነው። በእኔ ቤት ደግሞ እንመጣለን በዛ። ቴንክ ዩ። እና ያ ነው
አንዳንዴ እግዚአብሔር ብሎ የሰጠሽን ነገር ምንም አይነት ማዕበል ቢነሳ እግዚአብሔር ስጦታ ከዛ ሐሳብ አትውጭ ምንም አይነት ነገሮችና ያውም ቀኑ ዕለቷ ኪዳነ ምሕረት መስቀል ነው። ቀኑ የመስቀል ዕለት ነው። ነፍ ነገሮች ያሉና ብዙ ጊዜ ስሜቴን በየባህላቱ ወዳለው የጻፍኩ ሐሳቤን ገልጽላታለሁና ኪዳነ ምሕረት እንግዲህ ሰጠችኝ ውዷ ባለቤቴ የኔ ቆንጆ ነው ምላት ብሩክታይት ዳኛቸው ትባላለች። መልከ መልካም መልከኛ ነች። ታላት ከላይ ከሆነችማ በቃ በጣም የሚገርም አሁን ውድድር የሚገርምሽ ከኔ ሚስት በላይ ያው ከኔ ባለቤት በላይ ዓለም ላይ ቆንጆ ሴት አለች ቢባል የለችም ብዬ ደረቴን ነፍቼ መከራከር ሰው ነኝ። ምክንያቱም የራስ የሆኑ ነገሮች ይበልጣሉ። የሚበልጡት እሱ ነው። ስለዚህ የሚበልጠውን ነገር የሰጠኝ ደግሞ ያው መድኃኒዓለም ነው። ያ የፍቅር ህይወት 2 ዓመት የጉዞ ነበረን በጓደኝነት 2 ዓመት ጊዜው እንትን ሲል ደግሞ ወደ ትዳር ያው ሰርግ ውስጥ ገባ። ያው ትዳር ሲባል ትዳር ላይ ስላልደረስኩ ብዬ ነው ማለት። እስቲ እንዴት ነበር? ይኸውልሽ ሰርግ አለ፣ ጋብቻ አለ፣ ትዳር አለ። ሶስቱንም ላስረዳሽ። እውነት ነው። በገባኝ ልክ እውነት ነው። ሰርግ ማለት ሰዎች የተጋቡበት ወቅቶች ላይ ሃኒሙን የሚባለው እነዛ ወቅቶች ላይ ያሉ ምናምን ነው ሰርግ። ጋብቻ ደግሞ ተጋብተው አብረው የሚኖሩበት እኔ የምኖርበት አሁን ብዙዎቹ የሚኖሩበት ህይወት ተጋብተው። ትዳር ግን በጣም ትልቅ ነው። ትዳር ማለት ወላጅ አባቴ 94 ዓመቱ ነው። የልጅ ልጅ አይተዋል። እናቴም ከ70 በላይ ናት። ሁለቱ አሁን ያሉበት የትዳር ህይወት ነው። አልደረሳችሁበትም ነው ቀረ። ስለዚህ እኔ ወደ ትዳር ለመሄድ እውነት ነው ይቀራል። እንደዛ ነገር አልደረሳችሁበትም ስንባል ሩቅ ነው፣ ባህር ነው፣ ሰፊ ነው፣ ጥልቅ ነው። እውነት ነው። በጣም እውነት ለተረዳው ለገባው ህይወት በጣም ትልቅ ነው። አዎ ይሄ እንዳንዶቹ እንደው ዝም ብለው እንደጋቡት እንደወጡት አይደለም። ትርጉሙ ሌላ ነው። አዎ የሚኖር ህይወት ነው ማለት ወደ ልቦናሽ መሄድ ነው። የሆነ ማዕበል ይነሳ ቢባል የሆነ ነገር ቢመጣ አሁን የሁሉም ሰው ጎጆ ቢፈተሽ ችግር የሌለበት ጎጆ የለም አይደለም። ማይጨቃጨቅ እኮ የለም። ውሸት ነው ካለ አንዳንድ ጊዜ ሰዎች ሲኖሩ የሱ ቤት ብቻ የተናጋ የሚመስለው ባለ ጎጆ አለ። አዎ በእውነት የሷ ቤት ብቻ እንትን ያለ ስለሚመስለን ነው። ነገር ግን በመስጠት ውስጥ የሚኖር ህይወት የተሻለ ነው ብዬ አስባለሁ። መስጠት የሚባለው በቃ መስጠት መቆሚያ የለውም መቆሚያ የለውም በየትኛውም ህይወት። መቀበል ግን መቆሚያ ያለው። ሰጪው ሲቆም የሚቀበለው ሰውዬ ስሜቱ ይረብሻል፣ ይጠብቃል። ያኛው ደግሞ እንትን ነው። መስጠት ብዙ ነገር አለ። ጊዜ መስጠት አለ። በጣም ብዙ ህይወትን አሳልፎ መስጠት አለ። ስለዛ ሰው በሆነ ቦታ ላይ ቁጭ ብለሽ የምታስቢው ነገር አለ። ይሄን ባረግላት፣ ይሄን ቢሆንላት፣ እንደዚህ ቢሆን ተብሎ ስለመስጠት የሚታስቡ። መቀበል ሲሆን ግን የሆነ ጊዜ ሲመጣ ትጠብቂያለሽ። አዎ ያ ሰዓት ካልመጣ ያ ነገር ደግሞ ለዛ ሰው ያለሽ ፍላጎት ይቀንሳል። ውይ በጣም እኔ ባለቤቴ ምን ይለኛል መሰለህ? ራስ ይላል እኔ እድሸን እንዳትጠብቂ ህይወት አለ ፍቅር በቃ እኔ እኖረዋለሁ። ኑሮዬ ውስጥ ጠይቂኝ በቃ እዛ ውስጥ ላጉደልብሽ አላጉደል እንጂ እውነትም ደግሞ አይደለም እንዲህ ይወድሻል እኔ ግባ አይችልበትም። በቃ መኖር ውስጥ ትዳርና ህይወት ውስጥ እንገባ ይላል። ህይወት መኖር ነው። ጊዜ ስለተወራ ኖርን ማለት አይደለም። አሁን እንዳልኩሽ እኔ በቀን ውስጥ ቢያንስ ምንም ባላገኝ 10 ወጣት አገኛለሁ። ከ10ሩም ጋር የተለያየ ጉዳይ ጎጆ ይፈተሻል፣ ይወራል። እንዳልኩሽ ፀጉር ቤት ውስጥ ሀገር ይሰራል። አንድ የፀጉር ባለሙያ አንድ ጎጆ የማፍረስ አቅም አለው፣ የመገንባትም አቅም አለው። ደንበኛ በሚነሳባቸው ጉዳዮች ሁሉ የሆነ እክል ገጥሞት ከባለቤቱ ጋር ለችግሩ አምጥቶ ለዛ ፀጉር አስተካካይ ሲነግረው
ጥሩ የመፍትሄ ሐሳብ መስጠት ያለበት ባለሙያው ነው። ነገር ግን ከሱ ስሜት ተነስቶ እንዴት ታረጋለች እንዴት እንደዚህ ይሆናል የሚል መራራ ነገሮችን ለዛ ሰው ነግሮ እዛ ሰው ልብ ውስጥ ሌላ አይነት ቅራኔዎች ፈጥሮ ያ ሰው ከዛ ቤት ወጥቶ ሌላ አዋራ አስነስቶ ጎጆውን ሊበትን ይችላል። ነገር ግን በእኔ ህይወት ውስጥም ይሄ ነገር እኮ ታልፏል። በጣም ሲምፕል ነው። እንደዚህ አይነት ነገሮች እኮ ማንም የሚገጥመው ነገር ነው። ስለዚህ አንተ ይሄንን ነገር በትዕግስት ማለፍ አለብህ። ምናልባት ደግሞ ራስ ጋር ያጎደልከው ወይም ደግሞ ያበላሸው የሆነ ነገር ሊኖር ይችላል። እስቲ መጀመሪያ ራስን ፈትሽ፣ ጊዜ ሰጥ ብሎ ለዛ ሰው እድሉን ሰጥቶ ይበልጥ ቤቱን እንዲያስብ ኑሮን እንዳይበትን እድሉን መስራት ያለበት ባለሙያው ነው ብዬ ነው ማስበው። ሀገርም ልክ በዛ ልክ ስለሚሰራ ማለት ነው። ቅድም ያልሽው ይሄ እንደሰው ነው። ባልና ሚስት አብረው ሲኖሩ ስጦታ መስጠት የማይወድ ባል ሊኖር ይችላል። እወድሻለሁ የሚል ወንድ ላይኖር ይችላል። የተለያየ ሀሳብ። እኔ ደግሞ የማምንበት ደግሞ አለ። የሴት ልጅ የራሷ የሆነ ልብ አላት። ምንድነው ሰው አንድ ጊዜ ሲነግራት ስሙን አንጠራውም ደጋግሞ ይነግራታል ይባላል። የሆነ እና አንድ ጊዜ እወድሻለሁ በየደቂቃው ውስጥ ያንን ነገር ለሷ ሞራል ኃይል የሆነ ነገር ነው የሚሆነው እና ሁል ጊዜ በሆነ አጋጣሚ ማለት በሆነ ዝም ብሎ እኮ እወድሻለሁ እኮ አይደለም፣ ስሜት ይፈልጋል እኮ ልብ ሆነ ይፈልጋል እኮ የሆነ ነገር ይፈልጋል እንጂ በምክንያትማ ዝም ብሎ የምትፈልጊው ሙዚቃ ከፍተሽ እንደምታዳምጪው አይደለም በእውነት። እና ከልብሽ ሲሆን አንቺ ራሱ ውስጥሽ ላይ ታውቂዋለሽ እኮ የምትይበት ሰዓት እኔ የምልበት ሰዓት አውቀዋለሁ። ይሄ ሲመጣ ራሱ ልዩ ትርጉም ያለው በትክክል የእውነት እኔ ስሄድ ስገባ ያንን ስሜት ነው የተሰማኝን ሪያክት ረጅም ሰዓት አስቤውም አይደለም እኮ በቃ የማትቆጣጠሪው ነገር ስለሆነ ያ ሰዓት ላይ ስትደርሺ እኔ ቆንጆ በጣም እኮ ነው የምወድሽ ብዬ ላቅፋት እችላለሁ። አብዝቼ ማስባት የሆኑ ቦታዎች ላይ የምታደርጋቸውን ነገሮች ሳስብ የልጆቼ እናት በመሆኗ በብዙ መልኩ እወድሻለሁ ምላት እንዳልኩሽ በብዙ አይነት ደብዳቤዎች ብዙ ደብዳቤዎችን ሰጥቻታለሁ። ምናልባት የዘመን ደብዳቤ እንዴት ይሆናል ተብሎ ለሚያስብ ወጣት ስልኩ ይጠፋል፣ ነገሩ ሜሴጁ የሚቀየራል፣ የሆነ ነገር ይቀራል። ከኛ ውስጥ ግን የማይቀር ሃርድ ኮፒ አለ። አሁን የልጅነት ፎቶ እኮ በቴክስት አታዩ፣ ታዩ ሃርድ ኮፒ ወይም ደግሞ በስልክሽ ፎቶ አንስተሽ ታዩ ይሆናልና ብዙ እንትኖች ባልነበሩበት ዘመን ሰዎች ላይ የሚሰራ የሆነ ከልብ የሆነ ነገር መግለጥ ያስፈልጋል ብዬ የማምን ሰው ነኝ። ከዛ ባሻገር ደግሞ ያንዳንዱ ሴቶች ጋር ሲኬድ ሁሉም ሴቶች የራሳቸው የሆኑ አመለካከቶች አሉ እና ይሄንን ነገር የሚል ደጋግሞ የሚል ደስ ላይላቸው ይችላል። ቀል ይመስላል እና የሆነ ነገር ሊመስል ይችላል። የሆነ ነገር አለው፣ በጣም ፔን አለው ለሚለውም ሰው ለሚደርሰውም ሰው። ልብ ለልብ ነው የምትገናኙ፣ ልብ ለልብ ትገናኛለሽ እና ብዙ ነው ይወራ። አንደኛዋ ልጅ ትምህርት ቤት ጠዋትም ወስዳት መመለሳት እኔ ነኝ። ምንም አይነት ምግብ መስራት አልችልም፣ ሻይ እንኳን ያረብኛል። ዩቲዩብ ላይ እያየው እሞክራለሁ። እንዳልኩሽ በእህቶቼ ስላደኩኝ በስም ነው ማውቃቸው። ሽንኩርት፣ ቲማቲም ምናምን ብዙዎች በስራ ላይ ስላልኩ ምን ያህል ደቂቃ ይቆያል እንዴት ይገላበጣል ማውቀው ታሪክ የለምና አንዳንድ ጊዜ ባለቤቴ ሳታነሳው ወይ ስትቀር ወይም ደግሞ ወይ እንዳልቀሰቀሳት ተኝታ ሊሆን ይችላልና እህቴ ጋር እሄዳለሁ። ታናሽ ዛሬም እሱን ልትጠይቀኝ ነው? አቦ እባክሽ የምትናገሪ ከሆነ ተናገሪ። ትላንት ነግሬ አልነበር እንዴ? እሺ ሞክረዋለሁና አንዳንዴ እንደውም አንድ ምግብ ቤት ወዳጅ ያለ ደውዬ እስቲ ለመሳሚውን እንዲህ ነገር ለውና ባዶ የመሳቃ ይዤ እጂ አንዱን ባንዱን እዛው ጋር ከተጪ ትምህርት ቤት አስገብቻት እወጣለሁ። ባይዘው አባትነት በጣም ያልተነገረላቸው አሉ። በእውነት ይሄ እናት በቃ እውነት ነው የታወቀ ነው ስትራግል። የአባቶች ግን እንዴት ነው በሳቃቸው የተሸፈነ ነው ህመማቸው። ኢቭን አታየውም። እርግጠኛ ነኝ አሁን ልጅ እንደዚህ ብትላት ሞር አባትነት መከታ ነው እንጂ ስትራግሎቻቸው ይሄ የተደበቀ እውነት ናቸው፣ ያልተነገረላቸው ናቸው። በጣም እድለኛ ናት ባለቤትክ።
ስሜትን በጽሁፍ ባይኑ ነፍስ እውነት ነው። በጣም ማለት ቅድም ያልኩሽ ነው። እኔ እንትኔን ነው ማስበው ውስጥ ያልኩሽ በጣም እርግጥ ያለች ልጅ ናት። ይሄን ያለ ይሄ በሰዎች ፊት ግርግር የሆነ ቦታ መገኘት የምትወድ አይደለችም። በጣም ዝም ያለች ከወንድሞቿ ጋር በጣም ስነስርዓት ያላቸው ወንድሞች ያላት፣ እናቷ ደግሞ በጣም ጓደኛዬ ናቸው። በእውነት በጣም ጥሩ መልካም እናት። ያው እናቴ እያልኩ ነው ማወራቸው። በጣም በእውነት አንድ የቆየ ጽሑፍ አለ የሚከራዩ አማት የሚል የምር በቃ ለብዙ ባለትዳር ቢደርሱ ተብለው ከሚታሰቡ እናቶች አንዷ የባለቤቴ እናት ናቸው። ከኔ ጋር ያላቸው ስለኔ ያላቸው ነገር በእውነት ተናግሬ አልጨረስም። ብዙ ጎጆዎች ለመቆማቸው ምክንያት የሚሆኑ የኔ የባለቤቴ እናት ለኔ ጎጆ ምክንያት አስተዋጽኦ የምታደርግ እናትና በእኛ ሀገር እንግዲህ ስነ ልቦናም በይው በአብዛኞቹ በቤተሰብ ውስጥ የሚመጡ ሰዎች ለጎጆ የሆነ መናጋትና መፍረስ ምክንያቶች እንደሆኑ ሁሉ ጎጆ ለማቆም ደግሞ ምክንያት የሚሆኑ ወላጆች አሉና እንዳልሽው አሁን ልክ እንደ ወጣት እና እንደ ዘመኑ አይነት ሰዎች ደግሞ አሉ ይህንን ዘመኑን መዋጀት የሚችሉ። እኔ ነገ ያው ልጆች ደርሰው ሲዳሩ ምን አይነት ወላጅ ነኝ ለልጄ ባለቤት የሆነው ለልጄ ባለቤቷ የሆነው ምን አይነት ወላጅ ነው የምሆነው? እንደ ባለቤቴ እናት ያርግልን፣ እድሜና ጤና ይስጥልን። በእውነት በጣም ደስ ይላል። እንደዚህ በአማች ነው ይባላል መሞገስ ደስ ይላል እንዴ! በጣም እንደውም ትላንትና የልጄ ልደት ነበረ፣ እሳቸው ጋር ነበርን እና በተለያዩ ጉዳዮች ላይ እናወራለን። በየትኛውም ጉዳይ የሆነ ነገር ቢኖር እዛው ጋር ተደውሎ ከእሳቸው ጋር የእውነት በጣም የተማሩ መጽሐፍ የሚያነቡ በመንፈሳዊ ሕይወታቸው በጣም በጎ ሌሊት ኪዳን የማይቀሩ የእውነት በቃ የፈራህ እግዚአብሔር ያላቸው በቃ ይሄ የትዕግስት ጥግ ታውቂያለሽ። በእውነት በቃ አንድ ሰው ለመኖር ጎጆ ለመቆየት ረጅም ዓመት ለመኖር ምክንያት ትልቁ ትዕግስት ነውና በእናቴ ትዕግስትን ተምሬያለሁ። በጣም ታጋሽ እናት ነች ያለችኝ። በእውነት በጣም ታጋሽ። በእኔ ጉዳይ ላይ የሆነ ነገር ከተነሳ በቃ አንዳንዴ እናት አንዱን ትለያለች ምናምን ይባላል። እኔ ነውም አለለም ቤተሰቦቼ እንዳይቀየሙ ለኔ ያላት ነገር ግን ይለያል፣ በጣም ይለያል። ትላንትና መስለት ነው እንዲሁ አገኛታለሁ፣ አውርተን ተጫውተን ምናምን ነገር ነው የምንለያየው። አሁን እናቴን ወዳታለሁ ብሎ ቃል አይደለም የለውም እንጂ አንተ እኮ ትላለች። አንተ እኮ ተማሪ ሆነን ኤሌመንተሪ ስማር ወደ ከእንግዲህ ካብነት ተነስተን ኮልፌ የነበረ ኤሌመንተሪ የምንማረው። ይገርምሻል እስቲል ነው የምታነሳው ነገር አለ። መርካቶ ተጣብሰን ሸቀለን ይዘነው እንደምንመጣው ሁሉ የሆነ ቦታ ላይ ስታይ የሆነ ስራ ካለ ለመስራት ነው የምንሞክረው ማለት ነው። ትምህርት ቤት ገብተን በየሰፈሩ አምባሻ ይሸጥ ነበረ እና ማዘርም ትሸጥ ስለነበር ለሰፈር ሰው ከቦርሳይ ይዤ ግቢው በጣም ዛፍ አለ ትምህርት ቤቱ። ከዛፉ ላይ የወደቁ ቅጠሎችን ሰብስቤ ቦርሳዬን ባዶ አረጌ ቦርሳው ሙሉ ቅጠል ሞላውና ደብተሮቼን በእጄ ይዤ እመጣላት ነበር ወደ ቤት እና ስቲል ናው ታነሳዋለች። አንተ እኮ ትለኛለች እና ያው ከእናቴ ጋር ያለን ነገር እዛም ሆኖ አየሽ ከእናትሽ ከቤተሰብ የተሰጠሽ ፍቅር ያድግና የሆነ ዘመን ላይ የሆነ ህይወት ላይ ስትገቢ ትኖሪያለሽ ማለት ነው። በጣም ደስ ይላል። እናቶቻችን እድሜና ጤና ይስጥልን። አሜን። እንግዲህ ሱፐርሊ ነው እንደው ቃል የለኝም። በጣም ያስደመመን አለ የልጅ ልጅ አለክ። የልጅ ልጅ እና ፈንዳው ነው የምትሉት? ኦፍ ኮርስ እንግዲህ ጊዜው 20 ዓመት ሆኖታል። እንግዲህ የዛሬ 20 ዓመት ነው ፀጉር ቤቱ ከመከፈቱ በፊት ፀጉር ቤት ስለመክፈት አስብ ነበረ። ምክንያቱም መርካቶ እየሰራው ሳንቲሞችን አጠራቅሜ ነው ፀጉር ቤቱን የከፈትኩት። ብዙ ዓመት
አብሬ ከቆዩአቸው ደንበኞቼ ጋር ከአንድ ሰው ጋር ረጅም ዓመት እንግዲህ 20 ዓመት ጉዞ ነበረኝ። በ20 ዓመት ጉዞ ውስጥ ከተማሪነት ዘመን ጀምሮ ዩኒቨርሲቲ ገብቶ ከዩኒቨርሲቲ ደግሞ ታልፎ ተመርቆ መጥቶ ባንክ ገብቶ ሞሽሬ ድሬው እንግዲህ ልጁን ይዞልኝ መጥቷል ማለት ነው። እና የልጅ ያየሁት በደንበኛዬ ነው እንጂ ራሴ አይደለም። እርግጠኛ ነኝ ተመልካቾች እንደኔ እንደተነገጠ ተራጠረ ስዛማ በጣም አስደናቂ ታሪክ ነው ያለው። አዎ ለመውለድ መጀመሪያ መወለድ ስላለብን አዎ እንግዲህ ያው ውዷ ባለቤት እየሰማሽ ከሆነ የመጀመሪያውን ደንግጠሽ ሊሆን ይችላል። እውነታው ይሄ ነው። ዝም ብሎ የልጅ ብዬ ሳነሳ ነበር። በጣም ደስ ይላል። አብዬ በጣም ነው የምናመሰግነው። አሁን ደግሞ ወደ ቀጣይ ፓርት 2 ፕሮግራም አለ። ቤተሰቦቻችን አብዬ እንግዲህ ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ቤተሰቦቻችን እንግዲህ ከአፍታ ቆይታ በኋላ ተመሰናና አብዬ እንዴት ነበረ ቆይታችን? ቆንጆ ይመስለኛል። ላንቺ እንዴት ነው? በጣም ልዩ ነበር። ቴንክ ዩ። እስቲ ከረፍት በኋላ ስንመለስ አቢ እንዴት ነው ፊውቸሪቲ ሀግዝ እንዴት ነው ቀጣይነቱ? እንግዲህ በጣም የምወደው ሙያ ስለሆነ ማለት እድሜ ዘመኔን በዚሁ ቀጥላለሁ ብዬ ነው ማስበው። የምወደው ሙያ ስለሆነ ያው ፀጉር ስራ ወደፊት በሆነኛው ቦታ ለከፍት በራሱ ሀገርኛ ቅርጽ በያዘው የሆነኛው ቦታ እግዚአብሔር ሲፈቅድ እንደማደርገው እርግጠኛ ነኝ። ወደፊት ህልሜን አንዳንድ ሰዎችን ማሰልጠን እንዲሁ ከስራው ጋርም በተያያዘ ሰዎች መጥተው የሚያማክሩኝ አሉ። ፀጉር ቤት ያስከፈትኳቸው ሰዎች አሉ። እንዲሁ መከኒሳ ወደ ቦሌ ምናምን አንዳንድ ቤቶች አሉ። እኔም ሄጄ ሙሽራ ማስተናግድበት ምናምን ቤቶች አሉና ሙያውን ማስፋትና በእኔ ውስጥ እኔን የሚመስሉ ሰዎችን መቅረጽ እፈልጋለሁ። ያው ፀጉር ስራ እኔ በ3 መንገድ ገልጠዋለሁ። አንደኛው አርት ነው፣ ሁለተኛው ፍልስፍና ነው፣ ሶስተኛው ደግሞ ስነ ልቦና ነው። እንዲሁ በአጭሩ ነክቼ ባልፍልሽ አርት ማለት አንድ ደንበኛ ሲመጣ አንድ ሳሊ ሸራውን ያስቀምጣል፣ ቀለሙን ብሩሹን አዘጋጅቶ መሳል ሲጀምር ምን እንደሚስል ቀድሞ ያውቃል። ስለዚህ አንድ ደንበኛ ሲመጣ ወደ ቤታችን አንተ እንደፈለክ አድርገህ ቁረጠኝ ብሎ እድሉን ሲሰጥ በአእምሮዬ መጀመሪያ የልጁ ጭንቅላት የልጁ የፀጉር የፊቱ አቀማመጥ ከምን ጋር ይሄዳል ብዬ አስባለሁ ማለት ነው። እና ከዛ በኋላ ያንን ያሰብኩትን ስዕል እዛ ሰው ላይ አስቀምጠዋለሁ። እንዳልኩሽ አይነት ሰው አርት ይወጣበታል። ሁለተኛው ደግሞ ፍልስፍና ነው። ፍልስፍና ደግሞ ያው ፈጠራ ነው። በፀጉር ስራ ላይ የተለያዩ ነገሮች አሉ። እንዲሁ ፂሞች ላይ የተለያየ የሰሯቸው ጀበናዎች የተለያዩ ቅርጾች አሉና እነዛ ፖስተርን በማዘጋጅበት ሰዓት የሰሯቸው ናቸው። ሶስተኛው ደግሞ ስነ ልቦና ነው። ስነ ልቦና ፀጉር እያስተካከልሽ ፊት ለፊት ላይ ፊት ማየት ግዴታ ነው። የዛ ሰውዬ ፊት ቀድሞ እንደነገርኩሽ ፊቱ ላይ የሚነበባል ፀጉሩ ሲነካ ደስ ሲለው ምራቁን ሲውጥ የሆኑ ፊቶች አሉና እነዛን ፊቶች መረዳት ማለት ነውና በ3 መንገዶች ገልጠዋለሁ ማለት ነው። በጣም በሚያምር መልኩ ነው የገለጽከው። ስለዚህ አንዳንድ ሰው በቃ ለሚሉት ትክክለኛ መልስ ነው ይሰጣል። እንግዲህ አብዬ በጣም ነው የማመሰግነው። ከጨዋታችን ባሻገር ቃራ እንደማትወድ አውቃለሁ። እውነት ነው። እኔ ደግሞ እስቲ እንዝናና ዛሬ ላቅምስክ። እሺ ወይ እሺ ከሚስት ጋር ምንድነው አኒቨርሰሪ የምታከብሩበት ቀንና ለረጅም ጊዜ ደንበኛ የሆነ ከሰበር የሙሽራ ስራ እንድትሰራው በተመሳሳይ ሰዓት ቢጠይቁ የቱን ታስፈቅዳለህ? ያድራላ እሱ ሙሽራ ማን በርጠት ለሊትም እገባለታለሁ። እሷን ሰዓት አሳልፌ ለሊትም ቢሆን እገባለታለሁ። ሁለቱ ተመሳሳይ ናቸው። አንደኛ ባለቤቴ ትረዳኛለች። ሙሽራ አለብኝ ስላት በሆነኛው ሰዓት ላይ እሺ ትላለች። አንዱን መምረጥ ግዴታ ነው። ኦልሬዲ እናንተ you have program everything አድርጋችሁ
ቢሆን የትኛው ይቀርማል ነው? በዚህ ሰዓት ላይ ናያለሱ እሺ የትኛው ይቀርማል? ምን ሰዓት ላይ ናለ እሷን ማምርሰል ላይ 8 ሰዓት ነው። ምን እንደነገርኳችሁ ለሙያዬ ትልቅ ክብር አለኝ፣ ግን ህይወቴ ደግሞ አለ። ስራውን ብተው አልተውም፣ ግን ብተው ቤቴ ነው በርተው የእሷን ልጅ አልሄድም። ጎበዝ የምለው ባለሙያ ጋር እልካለሁ። ይሄ ግን ከመልሱ ባሻገር ጣሪያችን ሽሽት ነው። አብዬ እሺ እንቀጥል። ወይኔን ቃሪያ ለማብላት ያላላችሁ ይላል ደግሞ በታቸው ተመርጠ እንግዲህ የመጨረሻው በሰከንድ ውስጥ እሺ የንባብ ህይወትክን ወይም ስራህን አቁም ብትባል የትኛውን የምታቆም ይመስልሃል? በጤና ምክንያት ካልሆነ የስራዬን ሁኔታ አላቆምም። ስራዬ በሆነ ምክንያት ቢቆም እኔ የንባብ ህይወቴን አላቆምም ነው የምለው። ለምን መሰላችሁ? ካላነበብኩ ምን አወራለሁ? ምን ታሪክ እናገራለሁ? በእውነት በማንበብ ውስጥ የሚሰሩ ብዙ ነገሮች ስላሉ የሚቀድመው አእምሮ ነው ብዬ ስለማስብ በትክክል መለስኳ። አረ ኦፍ ኮርስ አስቀምጣል። ደግሞ እውነቱን ነው የተናገርኩት። ባለቤቴ ስታየው ያው እንግዲህ ማንገራገሩ ላይ ታየዋለች። ቢሆንም ግን እነሱ ቢያወሩ ያው ደጅ ላይ ስለሷ ሲያወሩ ነበር። ያው የተክልዬ ዕለት እያከበረን ነበር እንትኗን ልደቷን 9 ዓመቷን። የስልኬን ፋይል ብታይ የሞላው ስለሷ ከህፃንነት ከልጅነቷ ጀምሮ የተያዙ ፋይሎች ናቸው። ያወራናቸው ጉዳዮች ሁላ ተጽፈዋል። የ1 ዓመቷን የ2 ዓመቷን በአመት ውስጥ ስልኬ በጣም ፉል የሆነው ብዙ ነገሮችን ጽፌ ያስቀመጥኩት 18 ዓመት ሲሞላት የምሰጣት እጅግ በጣም ብዙ ጽሁፎች አሉ። ዋው በጣም ደስ ይላል። አብዬ እግዚአብሔር ያክብርልን። ጌርሳምን አክብረህ እዚህ ድረስ መተህ ኢንተርቪው ስላደረኩ በጣም ነው የማመሰግነው አብዬ። እግዚአብሔር ያክብርልኝ። እኔም ከልብ ነው የማመሰግነው አክብራችሁ ስለጋበዛችሁኝ። ጌርሳምን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን አብዬ። ቴንክ ዩ